ራምብል ላይ በቀላሉ ብር መስራት እንደሚችሉ ያውቃሉ? በአሁን ሰዓት ብዙ ሰው ከዩቲዩብ ወጥቶ ወደ ራምብል እየሄደ ነው። ከአሁን በፊት ስለ ራምብል ሰምታችሁ የማታውቁ ሰዎች ራምብል ማለት እንደ ዩቲዩብ ቪዲዮ የሚጫንበት ዌብሳይት ነው። እና ውድ ተመልካቾቼ ብዙ ጊዜ ቆይቶ ዩቲዩብ ላይ አመት 2 አመት ቆይቶ ሞኔታይዝ አላረግ ያላቸው ሰዎች ከዩቲዩብ ወደ ራምብል እየሄደ ነው። ባለፈ ቪዲዮ እንደሰራሁት እኔ ራሱ ዩቲዩብ 2-3 ቀጥቶኛል። እንዲሁም ዎች አወርም 1000 ዎች አወር እንዲሁም ቪዲዮዎችም ሪሙቭ አድርገው። ስለዚህ ከዩቲዩብ የሚሻል ሌላ ፕላትፎርም ምንድነው? ራምብል የሚባል አለ። በዜሮ ቪወርስ በዜሮ ሰብስክራይበርስ ሞኔታይዝ ማድረግ ይችላል። ራምብል በቅርብ ጊዜ የመጣ ቢሆንም እድገቱ ግን ከጊዜ ወደ ጊዜ በጣም እየጨመረ ነው። ከዩቲዩብ ጋር ካነጻጸር ነው ዩቲዩብ 2.5 ቢሊዮን ተከታይ ወይም ተጠቃሚ ያለው፣ ራምብል ደግሞ 44 ሚሊዮን በወር ማለት ነው። ይሄ እንግዲህ በቅርብ ጊዜ ነው የመጣ፣ ግን እድገቱ ግን በፍጥነት እየተለወጠ ነው። እና ውድ ተመልካቾቼ ራምብል ላይ በቀላሉ በዜሮ ቪወርስ በዜሮ ሰብስክራይበርስ ኢንካም ወይም ገቢ መጀመር ትችላላችሁ። ዩቲዩብ ላይ ስትሪክት አልጎሪዝም ማለት የጠበቀ ህግ አለው። ራምብል ላይ ግን ጠበቅ ያለ አይደለም። በእርግጥ የራሱ ህጎች አሉት፣ በኋላ እናያቸዋለን። ተመልካች ዋና የሁለቱ የራምብልና ዩቲዩብ ልዩነት እንያቸው። የተመልካች ብዛት ከወሰድን ዩቲዩብ ላይ 2.5 ቢሊዮን በላይ፣ የራምብል ደግሞ 44 ሚሊዮን ተጠቃሚዎች አሉ። ይሄ በወር ነው ማለት ነው። የገቢ ማስገኛ መስፈርቶች ከወሰድን ደግሞ ዩቲዩብ ላይ 1000 ሰብስክራይበርስ እና 4000 ሰዓት የግድ መሙላት ያስፈልጋል። ራምብል ላይ እንደዚህ የሚባል ነገር የለም። በመጀመሪያው ቀን በመጀመሪያው ቪወር ወይም በመጀመሪያው ሰብስክራይበር ጀምረን ገቢ ማግኘት እንችላለን። የይዘት ቁጥጥሩ ደግሞ ጥብቅ አልጎሪዝምና ንቁ ፖሊሲ ይጠቀማል። ንቁ ፖሊሲ ማለት እንዲህ የሆነ በጣም ትንሽ ነገር ኮፒራይት ወይም ስትራይክ ሊያስከትልብን ይችላል። የራምብል ደግሞ ዘና ያለና ጣልቃ የማይገባ ነው እና የይዘት አይነቱ ከወሰድን ሌላ ሁሉም አቀፍ ነው። በዋናነት ዜናዎች አሉት፣ ጌሚንግ አሉት፣ ቴክኖሎጂ አለ፣ ትምህርት አለ። ማን ነው? ዩቲዩብ ላይ ማለት ነው። ራምብል ላይም ዜና፣ ፖለቲካ ወደ ወግ አጥባቂነት ያዘነበሉ አስተያየቶች፣ ቫይራል የሆኑ አጫጭር ቪዲዮዎች በጣም ቫይራል ሊወጡ ይችላሉ። ዩቲዩብ ላይ አሁን ካያችሁ ብዙ አይደሉም ቫይራል። ሾርትስ የሚወጡ ቲክቶክ ላይ ነው ቫይራል ሾርትስ በቀላሉ ቫይራል መውጣት የሚቻለው ማለት ነው። ውድ ተመልካቾቼ ዩቲዩብ ላይ ተወዳዳሪ የሌለው ተመልካች ተደራሽነት አለው፣ ግን ደግሞ በጣም በህጎች በጣም የጠበቀ ነው ማለት ዩቲዩብ አልጎሪዝም ያስፈልጋል። የምንሰራው ቪዲዮ ጥራት መኖር አለበት። ከዛ አልጎሪዝሙ ካልወደደው ማለት ጥራቱ ካልተመቸው ወይም ደግሞ ኮንተንቱ ካልተመቸው ያን ኮመንት ላይ ያደርግልን ይችላል። እና ራምብል ይሄን ነገር ለማስወገድ ወይም ለማስቀረት ነው የመጣ። ራምብል የተፈጠረውን እንደ ዩቲዩብ አማራጭ ሆኖ ግን በተለይ ደግሞ ትናንሽ ፈጣሪዎች አልጎሪዝም ምክንያት ተቀብሮ እንዳይቀር ወይም ደግሞ በጥብቅ የድርጅት ህጎች እንዳይታገዱ ለመጠበቅ ያክል ታስቦ የተዘጋጀ ነው። የራምብል ጥቅሞች ምንድነው? ፈጣን ገቢ ማስገቢያ ወይም ኢንስታንት ሞኔታይዜሽን የምንለው አይነት ማለት ነው። ስለዚህ በቀላሉ እንዳልኳችሁ በዜሮ ቪወርስ መጀመር እንችላለን። ዘና ያለ የይዘት ቁጥጥር አለው። ከዛ ራምብል ሌላ ምን አለው? የቪዲዮ ፍቃድ አማራጮች ማለት አሁን ቪዲዮአችን ራምብል ላይ የጫነ ነው ከመስታወቂያ ጋር አድርጎ የሆነ የተለያዩ ፕላትፎርሞች ከዩቲዩብ ውጪ ይለቀዋል ማለት ነው። ከዛ ከለቀቀው 60% ገቢው ለኛ ነው የሚሆነው። ይሄም የሚሆነው እንዴት ነው? ራምብል ቪዲዮአችን በጣም ታዋቂ ከሆነ ወይም ቫይራል ከወጣ ራምብል ምንድነው የሚያደርገው? ቪዲዮውን ለዋና ሚዲያ ተቋማት ለምሳሌ ለያሆ፣ ለኤምኤስኤን ወይም ደግሞ ለቴሌቪዥን ጣቢያዎች በመሸጥ የሚገኘው ትርፍ ከእርሶ ጋር ይጋራል ማለት 60% ለኛ ነው፣ 40% ይወስዳል ማለት ነው። ስለዚህ ትኩረታችሁ የምትሰሩት ቪዲዮ ለምሳሌ ከፖለቲካ የተያያዘ ከዜና የተያያዘ ከሆነ እንደገናም ደግሞ በሳብስክራይበር መስፈርቱ በዎች አወር ሳትያዙ መከፈል ከፈለጋችሁ ራምብል ተመራጭ ፕላትፎርም ነው። ውድ ተመልካቾች ራምብል በፖለቲካውና በማህበራዊ ፖሊሲዎች በጣም ዘና ያለ ቢሆንም የገቢ ማስገኘት ፍቃድ ለማግኘት አሁኑኑ እነዚህ መስፈርቶች ማሟላት አለብን። እነሱ ምንድናቸው? መጀመሪያ ኦሪጂናሊ የምንሰራው ቪዲዮ ኦሪጂናል የራሳችን መሆን አለበት። ለምሳሌ ሪአክሽን ቪዲዮ የምትሰሩ ሰዎች እዚህ ላይ ኢፌክቲቭ ላትሆኑ ትችላላችሁ። ሁለተኛ አካውንት ማረጋገጥ። ራምብል ላይ አካውንት ማረጋገጫ ወይም አካውንት ቬሪፊኬሽን ምንለው ይፈልጋል። ምክንያቱም ትክክለኛ አካውንታችን የኛ መሆኑን ማረጋገጥ ይፈልጋል። ይሄ ዩቲዩብ ላይም እንጠቀምበታለን። ሶስተኛ ዝቅተኛ የክፍያ መጠን። ይሄ ማለት ለምሳሌ ሚኒማም $50 ቢኖረን አካውንታችን ላይ ማውጣት እንችላለን። እዚህ ላይ እንደ አራተኛ ህገወጥ ይዘቶች አለመልቀቅ። ለምሳሌ የወሲብ ቪዲዮዎች፣ ትንኮሳ፣ ጥቃት፣ ማቀጣጠል እና ቅጅ መብት እዚህ ለምሳሌ ኮፒራይት ምንለው ማለት ነው። ስለዚህ ይሄ በጥብቅ ይከለከላል። ሌላው ግን በነፃ መስራት እንችላለን። እንዳልኳችሁ ከዜሮ ጀምረንም ገቢ ማግኘት
እንችላለን። ውድ ተመልካቾቼ ብዙ ሰው ከዩቲዩብ ወጥቶ ወደ ራምብል እየሄደ ነው። በተለይ 2 አመት 3 አመት ዩቲዩብ ቆይቶ ሞኔታይዝ ካላደረገለት በሆነ ሚኒስ ስትራይክ እያመጣ ምናምን እያመጣ እንደነገርኳችሁ የኔ ቻናል ለምሳሌ የሆነች አድሬስ አዲስ አበባ ቦሌ ምናምን ብዬ የሆነች ስትሬት ናምበር አለች፣ ሆም ናምበር አለች። ዝም ብዬ ፌክ የተጠቀምኩት ፌክ አድሬስ ነው፣ ግን በዛች ምክንያት አንድ ቪዲዮ ሪሙቭ አድርገውብኛል። ራምብል ላይ እንደዛ የሚባል ነገር የለም። ብቻ ኮንተንቱ የራስ ይሁን። ከዛ ደግሞ የብልግና እንዳልኳችሁ የወሲብ የምናምን ቪዲዮዎች መሆን የለባቸውም። ከነዛ ውጪ የምንፈልገው ቪዲዮ መልቀቅ እንችላለን። በተለይ ሾርትስ ደግሞ በቀላል ቫይራል መውጣት ይችላሉ። ከዛ ግን በተለያየ ፕላትፎርም ስለሚዘረጋው ወይም ከዩቲዩብ ውጪ ስለሚበትነው ከዛ የተገኘ ገቢ 60% ለኛ ነው፣ 40% ይወስዳል ማለት ነው። እና ውድ ተመልካቾቼ ስለ ራምብል ያለውን መግቢያ ይሄን ይመስላል። በሌላ በቀጣይ ቪዲዮ አፕሎድ እያደረኩ አካውንት ከፍቻለሁ። እንግዲህ ለእናንተ ብዬ ሌላ አካውንት እየከፈትኩ እንዲሁም ቪዲዮ እየጫንኩ አሳያችኋለሁ። እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቼ ቸር ሰንብቱ።